ሙቼ ደብረ ሊባኖስ ቅበሩኝ ብሎ የሚናዘዘው ብዙ ነው። ሙቼ ነፍስ የት ትገባለች ብሎ የሚያስበው ስንቱ ነው። ውሃ የሌለው ደመና አለ። እመቤታችን ውሃ በሌለው ደመና ትመሰላለች። ክረምት የበጀት መዝጊያ ነው። የኃጢአትን በጀት በንስሐ እንዝጋ። ቢያንስ 2 ወር አለን። ወደ አዲሱ ዓመት ከመሻገራችን በፊት አዲሱን ዓመት የኃጢአትን ፋይል ዘግተን እንቀበለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክረምት ነበረ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ምን ነበረ? ክረምት ነበረ። የዮሐንስ ወንጌል ምዕራፍ 10 ቁጥር 23 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል እንማማራለን። ቤተ ክርስቲያኒቱ ወቅቱን ጠብቃ ለልጆቿ ተስማሚ የሆነውን መልእክት ታስተላልፋለች። የዓመት ካላንደር ያላት ብቸኛዋ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ነች። እንደፈለግነው እንዳንናገር ቤተ ክርስቲያኒቱ ልጓም አላት። ይህንን ኃይለ ቃል ስመርጥ በምክንያት ነው። ከሰኔ 26 እስከ መስከረም 25 ያለው ወቅት ዘመነ ክረምት በመባል ይታወቃል። ክረምት ዘር የሚዘራበት፣ የተዘራው የሚበቅልበት፣ የደረቀው የሚለመልምበት፣ ምድር በልምላሜ የምታጌጥበት፣ ሰማይ በደመና የሚሸፈንበት፣ ተራሮች ኮረብቶች በጉም የሚከለሉበት፣ ገበሬ እግዚአብሔርን አምኖ ጎተራ ውስጥ ያለውን ዘር አሟጦ ለምድር አደራ የሚሰጥበት፣ ጠሉን ስናይ በረከቱ ሰፊ እንደሆነ፣ ዝናሙን ስናይ ምሕረቱ ብዙ እንደሆነ የምንረዳበት ወቅት ነው ክረምት። ምዕመናን፣ የእኛ ቤተ ክርስቲያን ዓመቱን ሙሉ አንድ ነገር ይዛ ችክ አትልም። በጣም የሚደንቀኝ ይሄ ነው። ከሌሎች ቤተ እምነቶችም የምትለይበት አንዱ መንገድ ይሄ ነው። በዚህ ወቅት የሚቀደሰው ቅዳሴ፣ የሚዘመረው ያሬዳዊ መዝሙር፣ የሚሰበከው ምስባክ ስለ መብረቅ፣ ስለ ነጎድጓድ፣ ስለ ደመና፣ ስለ ዘር፣ ስለ ወንዞች ሙላት የሚናገር ነው። ክርስቲያኖች፣ ቤተ ክርስቲያን ስለ መብረቅ ስታስተምር ጉዳዩዋ ከመብረቁ ጋር አይደለም። መብረቅ ፈጣን ነው፣ ፈጥኖ የሚሰማ አምላክ አለን ማለቷ ነው። ቤተ ክርስቲያን ስለ ደመና ስታስተምር ደመና የባህሪ ክብሩን መግለጥ ነው። ቤተ ክርስቲያን ስለ ነጎድጓድ ስታስተምር ነጎድጓድ አስፈሪ ነው፣ ግርማ መለኮቱን ማሳየት ነው። ቤተ ክርስቲያን ስለ ዘር ስታስተምር ሞትና ትንሣኤ እንዳለን ለማስገንዘብ ጭምር ነው። ቤተ ክርስቲያን ስለ ወንዞች ሙላት ስትናገር እግዚአብሔር ባለ ብዙ ምሕረት ባለ ብዙ ይቅርታ መሆኑን ለማሳየት ነው። እርግጥ ነው የማይጠብ ትዕግሥት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው መድኃኔ ዓለም ነውና ስለ ወንዞች ሙላት ስታስተምር ብዙ ምሕረት ብዙ ይቅርታ እንዳለው ታሳየናለች። ያለ ምክንያት በይሽ ቤተ ክርስቲያን የሆነ አንዳችም ነገር የለም እያልኳችሁ ነው። የትምህርቱ መሠረታዊ ሐሳብ በክረምቱ በኩል ምን ያስተምረናል፣ ምን ይናገረናል የሚለውን ነጥብ እናነሳለን። ብዙ ነጥቦች ቢኖሩም ጊዜን ለመቆጠብ ጥቂት ነጥቦችን አንስተን እንነጋገራለን በነጥብ። አንደኛ፣ ክረምት የምጽአት ምሳሌ ነው። የምን ምሳሌ ነው? ክረምት የምጽአት ምሳሌ ነው። በክረምት የመብረቅ የነጎድጓድ ድምፅ ይሰማል። በዕለተ ምጽአትም በክረምት ከሚሰማው በላይ የመብረቅና የነጎድጓድ ድምፅ ይሰማል። ወገኖቼ፣ ክረምት አስፈሪ ነው። ጉርምርምታው፣ መብረቁ፣ ብልሽታው ይህ ሁሉ ያስፈራል። የጌታ መምጣትም መልካም ላልሰሩ ሰዎች አስፈሪ ነው። መልካም የሰሩ ሰዎች የድካም ዋጋቸውን የሚቀበሉበት ዕለት ስለሆነ ይደሰታሉ። መልካም ያልሰሩ ሰዎች ግን ይፈራሉ። ለምን ካላችሁ በጌታ ፊት ያለ ሥራ መቆም ያስፈራልና። ያስፈራ። ያዕቆብ ዘስሩግ ነግሮናል። አንሰ ፈር ሰለስተ ግብራተ
በጣም ልቤን የሚነካው ኃይለ ቃል ነው። እኔ 3 ነገሮችን እፈራለሁ አለ። ስንት ነገሮችን? ቀዳሚ ጻተ ነፍስም ሥጋ፣ መጀመሪያ የነፍሴ ከሥጋ የመለየት ያስፈራኛል። በቀጥታም ይሁን በተዘዋዋሪ በአንድም በሌላም መንገድ የሰበሰብኩትን ንብረት ማጣበት፣ የጓጓሁለትን ዓለም የምነጠቅበት ቀን እኔን ያስፈራኛል አለ። ወካልታ ቀዊም ቅድመ ፈጣሪ፣ ሁለተኛው ቀሚሱ እሳት፣ መጎናጸፊያው እሳት፣ መንበሩ በእሳት ክሉል፣ ዙፋኑን በእሳት ያጠረ እሳት ይነድድ ቅድሜው፣ እሳት በፊቱ ይነዳል ተብሎ በተነገረለት በመድኃኔ ዓለም ፊት ያለ ሥራ መቆም ያስፈራኛል። እውነት ነው። በአንድ ባለሥልጣን ፊት መቆም እንኳን ያስፈራል። አንደበተ ርቱዕ የነበረው ሰው መንተባተብ ይጀምራል። ፈሪ ደፋር የነበረው ሰው ፈሪ ይሆናል። እንኳን በንጉሡ በክርስቶስ ፊት መቆም ይቅርና ወሳልስታ ጸአተ ፍትሕ ላዕሌ፣ ሦስተኛው የቃሉን ፍርድ መስማት ያስፈራኛል። ሲኦል ሂድ ይበለኝ፣ ገነት ሂድ ይበለኝ፣ ወደ እኔና ይበለኝ፣ ከኔ ወግድ ይበለኝ። እነዚህ 3 ነገሮች ያስፈሩኛል አለ። አባቶቻችን ቅዱሳን እነ አቡነ አረጋዊ እነ ገብረ ክርስቶስ ዘመናቸውን ሁሉ በተጋድሎ ያሳለፉት ነፍሳቸው ከሥጋቸው የምትለይበት በጌታ ፊት የሚቆሙበት ፍርዱን የሚሰሙበት ቀን ትዝ እያላቸው ነው። ሌላ አጀንዳ አልነበራቸውም። እኛም ቢሆን አቅማችን በፈቀደልን መጠን በጎ ሥራ ምንሠራው፣ እየራበን ምንጾመው፣ እየደከመን ምናስቀድሰው፣ ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገንተን መድኃኔ ዓለምን ደጅ የምንጠናው በፊቱ የምንቆምበት ቀን ትዝ እያለን ነው። ሌላ አጀንዳ አላችሁ? ሌላ ምንም ነገር የለንም። ስለዚህ ክረምት አስፈሪ ነው። የጌታ መምጣትም መልካም ላልሰሩ ሰዎች አስፈሪ ነው እያልኳችሁ ነው። ክረምት ቢዘገይም ይመጣል። አንዳንዶቻችን የዋሃንን ከ9 ወር በጋ በኋላ ክረምቱ ስለሚመጣ የሚቀር ይመስለናል። ክረምት የዘገየ ቢመስልም ግን ምን አይልም፣ አይቀርም፣ ይመጣል። መድኃኔ ዓለምም የዘገየ ቢመስልም አይቀርም፣ ይመጣል። ይመጣል። ለምን ይመጣል? ሊሰበስበን ይመጣል። ለምን ይመጣል? ምን ሰራችሁ ብሎ ሊጠይቀን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ደሞዛችን ሊከፍለን ይመጣል። ዋጋችን ሊሰጠን ይመጣል። ትንሣኤ ሙታንን ሊያደርግ ይመጣል። በክብር ሊገለጥ ይመጣል። አመፀኞቹን ሊቀጣ ይመጣል። መድኃኔ ዓለም ሲመጣ ያን ጊዜ እያንዳንዳችን የሰራናት ሥራ ይፋ ትሆናለች። ተጠንቅቀን የሰራናት ሥራ፣ ተሰውረንም በግልጽም የሰራናት ሥራ ይፋ ትሆናለች። ጨለማውን ተገን አድርገን ጥጋ ጥጉን ይዘን በመጋረጃ ተከልለን የሰራነው ሁሉ በመድኃኔ ዓለም ፊት ግልጥ ይሆናል። ቢመጣ ይሻላል ቢቆይ? ኧረ ቢመጣ ይሻላል ተባላን እኮ። እናትና ልጅ በጥቅም የተለያዩበት ዘመን አደለ? የዚህ ዓለም መከራ፣ የዚህ ዓለም ሰቆቃ፣ የዚህ ዓለም ግፍ ማብቂያ የሚያገኘው መድኃኔ ዓለም ሲመጣ ነው። እሱማ ቢመጣ ይሻላል። አንድ ነገር ግን ልንገራችሁ ምእመናን፣ ጌታ ቢዘገይም ቢፈጥንም እሱን ለባለቤቱን ተወውና የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። ትልቁ ነጥብ ይሄ ነው ምእመናን። ምጽአት፣ ስለ ምጽአት ሲነገር ብዙ ሰው ይፈራል። ምጽአት ማስፈራሪያ አይደለም፣ ማሳሰቢያ ነው ምእመናን። ምጽአት የሰማይና የምድር መደበላለቅ የሚመስለው አለ አይደለም። ምጽአት ማለት እኛና መድኃኔ ዓለም ፊት ለፊት የምንገናኝበት ማለት ነው። የግል ምጽአት አለ፣ የጋራ ምጽአት አለ። የግል ምጽአታችን ዕለተ ሞታችን፣ የጋራ ምጽአት እኛና ጌታ ፊት ለፊት ምንገናኝበት። ስለዚህ እያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። ሞትን መርሳት ስንፍና ነው። አብዶቱ ዘሄሊ ካላ ዘንበለ መቃብሩ አለ። መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው።
እሞታለሁ ብሎ እድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው? ሙቼ ደብረ ሊባኖስ ቅበሩኝ ብሎ የሚናዘዘው ብዙ ነው። ሙቼ ነፍሴ ትገባለች ብሎ የሚያስበው ስንቱ ነው? ከመካከላችን አንዱ በሞት ሲወሰድ ለ3 ቀን ደረት እንደቃለን፣ ፊት እንቧጭራለን፣ ጥቁር እንለብሳለን፣ መኖር ያስጠላናል። ከ3 ቀን በኋላ ሟች መሆናችን ረስተን የክስ ወረቀት እናዘጋጃለን፣ ዕቃ መደበቅ እንጀምራለን። እባካችሁ በተሰጠን ጊዜ እንወቅበት። ዕድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። ወንድሜ የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ ዕድሜ አባካኝ ይባላል። ዕድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። ክረምት የዘገየ ቢመስልም አይቀርም፣ መድኃኔዓለም የዘገየ ቢመስልም ይመጣልና የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ ነው ነጥቡ። ክረምት የምጽአት ምሳሌ ነው። አስፈሪ ነው ብያቸዋለሁ። የጌታ መምጣትም በጎ ላልሰሩ ሰዎች አስፈሪ ነው። ክረምት የዘገየ ቢመስልም አይቀርም፣ መድኃኔዓለም የዘገየ ቢመስልም አይቀርምና ክረምት የምጽአት ምሳሌ ሆነ ነው ነጥቡ። ሁለተኛ ክረምቱ ሲመጣ ምን ትዝ ይላቸዋል? እስኪ አስታውሱ። በስጋ ምን ትዝ ይላቸዋል? የስጋ ትዝታ አላቸው አይደል? ክረምት ሲመጣ ዝናቡ፣ ብርዱ፣ ጭቃው፣ ሲበርደን ክሰል ማሞቁ፣ በቆሎ መጥበሱ፣ ይህ ምንድን ነው? የክረምት ትዝታ ነው አይደለ? በመንፈሳዊ ውስጥ ክረምቱ ሲመጣ ምን ትዝ ይላቸዋል? የሁላችሁ ክረምት ነገረ ድነትን ይዞልን ይመጣል። ክረምት ምስጢረ ስጋዌን ይዞልን ይመጣል። ክረምት ገበሬ የዘራውን ዘር ለማብቀል ብቻ አይደለም የሚመጣው፣ ነገረ ድነት ይዞልን ነው የሚመጣ። ክረምቱ ሲመጣ የሕይወት ዝናብ ክርስቶስ ትዝ ይለናል። ማን ትዝ ይለናል? ክረምቱ ሲመጣ አማናዊት ደመና ድንግል ማርያም ትዝ ትለናለች። ከደመና የተገኘው ዝናብ ከሰማይ ወደ ምድር ወርዶ ምድርን እንደሚያጠጣት ከአማናዊቷ ደመና ከድንግል ማርያም የተገኘው ክርስቶስ ከሰማይ ወደ ምድር ወርዶ የነፍስ ጥማታችን አበረደልን። ክብርና ምስጋና ለስሙ ይድረሰው። የነፍስ ጥማታችን ድንግል ማርያም በደመና ትመሰላለች፣ ክርስቶስ በዝናብ ይመሰላል። ድንግል በሁለት አይነት ደመና ትመሰላለች። በስንት አይነት? ዝናብ በተሸከመ ደመናና ዝናብ ባልተሸከመ ደመና፣ ውሃ በቋጠረ ደመናና ውሃ ባልቋጠረ ደመና እመብርሃን ትመሰላለች። አያችሁ፣ ዝናብ በያዘ ደመና እንደምትሸከም የነገረን አባ ዘጊዮርጊስ ዘጋስጫ ነው። ንዑናልና ለዛቲ ደመና ብርሃን እንተ ጸሮቶ ለዝናመ ሕይወት በከርሳ፣ የሕይወት ዝናብ ክርስቶስን 9 ወር ከ5 ቀን የተሸከመች አማናዊት ደመና ድንግል ማርያምን ኑ ከፍ ከፍ እናድርጋታለን። እናንተም ድንግልን ከፍ ከፍ አድርጓት። እመቤታችን ዝናብ በያዘ ደመና ትመሰላለች። የሕይወት ዝናብ ክርስቶስን ወልዳ ሰጣናለችና ዝናብ በሌለው ደመናም ትመሰላለች። ቅዱስ ያሬድ ራቁ ደመና ይላታል እመብርሃንን። የተራቆተች ደመና። ምን ያለች ደመና? የተራቆተች ደመና። አንዳንድ ደመና ደምኖ ሳይዘንብ ይበተናል። መጣሁ መጣሁ ደረስኩ ደረስኩ እያለ ነፋስ የሚበትነው የደመና አለ። ውሃ የሌለው ደመና አለ። እመቤታችን ውሃ በሌለው ደመና ትመሰላለች። የተራቆተች ደመና፣ ከኃጢአት የተራቆተች፣ ከበደል የተራቆተች፣ ከነውር የተራቆተች፣ መርገመ አዳም ያላረፈባት፣ የአዳም የባህሪ ጉስቁልና ያልደረሰባት፣ አበሳው ያልነካት፣ ህትምት በድንግልና አልባቲ ሙስና፣ ነውር ነቀፋ የሌለባት፣ ያለ ወንድ ዘር ክርስቶስን በድንግልና ጸንሳ በድንግልና ወልዳ ሰጣናለችና እመቤታችን የተራቆተች ደመና ትባላለች። ስሟ ለዘላለም የተመሰገነ ይሁን። የተራቆተች ወንድሜ፣ ደመና ሳያዩ ዝናብ ማግኘት አይቻልም። የድንግል ማርያምን ምልጃ ሳያምኖ ክርስቶስን አምናለሁ ማለት ሞኝነት ነው።
ደመና ሳያዩ ዝናብ መጠበቅ ሞኝነት ነው። ድንግል ማርያም በነገረ ድነት ያላትን ድርሻ የእሷን ቤዛነት ሳያምኖ ክርስቶስን ቤዛ ለማለት የድንግል ማርያምን ቤዛነት ማመን ያስፈልጋል። አለበለዛ ደመና ሳያዩ ዝናብ እንደመጠበቅ ነው። አባቱን አያውቅ አያቱን ይናፍቅ ይባላል። መሰረት ሳይጣል ቤት አይሰራም። መቅደም ሳያነብ ወደ ዋና መጽሐፍ መግባት አይቻልም። ደመና ሳያዩ ዝናብ አይገኝም። የድንግል ማርያምን ቤዛነት ሳያምኖ ክርስቶስ ቤዛ ነው ማለት እንዴት ይቻላል? ወገኖቼ ወደ ነገረ ድነት ለማለፍ መሸጋገሪያ ድልድያችን ድንግል ማርያም ናት። ድንግል ማርያም ቤዛ ናት ስትባል መርዶ የነገሯቸውን ያህል የሚደነግጡ ሰዎች አሉ። ለማመን ሜዳው ገደል የሚሆንባቸው ሰዎች አሉ። የዛሬ ዓመት አካባቢ አንድ አባት ማርያም ቤዛ ትባልም ተብሎ ዓለምን እንዳነጋገረ ታውቃላችሁ አይደለ? የድንግል ማርያም ቤዛነት ምን ይገርማል! እንኳን ድንግል ማርያም የኔ እናት ለኔ ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡጧን እያጠባች ያሳደገች እናት የኔ ቤዛ ናት። እንኳን ድንግል ማርያም ያንተ እናት ለአንተ ቤዛ ናት። አምጣ ተንበርክካ የወለደችን እናታችን ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ተርባ ያጠገበችን በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰች አንጀቷን አስራ እኛን የመገበች እናታችን ቤዛ ናት። እንኳን ድንግል ማርያም። አዎ ድንግል ማርያምማ ቤዛ ናት፣ ቤዛ ናት። ለመሆኑ ቤዛ ማለት ምን ማለት ነው? ዋጋ መክፈል አይደል እንዴ? ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት እኮ ድንግል ማርያም ናት። ከቅዱስ ገብርኤል ጋራ ዓለምን ወክላ የቃል ኪዳን ሰነድ የተፈራረመች ቸረ ክብር ይግባት እናታችን ድንግል ማርያም እኮ ናት። ድንግል ማርያም ቤዛ ብትባል ምን ይገርማል! ቅዱስ ያሬድ ምን ይላታል? ዝማሬ በተባለው ድርሰቱ መድኃኒተ መቤዛዊተ ቅድስተ ረሳያ እናቶን ቤዛዊት ተብላ እንድትጠራ አደረጋለ። ያሬድ ቤዛ ናት ካላት አንተ ለምንድን ነው ማርያም ቤዛ ናት ለማለት የምታፍረው? ቅዱስ ያሬድ ማርያም ቤዛዊት ዓለም ናት ካላት አንቺ ማርያም ቤዛ ናት ለማለት ለምንድን ነው የምትሸማቀቂው? ለምንድን ነው የምታፍሬው? ለመሆኑ ቤዛ ማለት መድኃኒት አይደለም እንዴ? የመድኃኒት እናት መድኃኒት ብትባል ምን ይገርማል? ይገርማል እንዴ? የመድኃኒት እናት መድኃኒት ብትባል ምን ይደንቃል? አባ ዘጊዮርጊስ ዘጋስጫ መጽሐፈ ብስጢር በተባለው ድርሰቱ የሚገርም ቃል ተናገረ። አቃቤ ሥራይ መጽሐፍ ሰማያት ወጸፈ ውስተ ረክበትም ቤተ ዳዊት አለ። መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ። መድኃኒቱ የሚቀመምባት ድንግል ማርያም ከዳዊት ዘር ተገኘሽ። ክብርና ምስጋና እንዲያው የሚገርም ነው ምሳሌው፣ ይገርማል ምሳሌው። መድኃኒት ቀማሚው መለኮት አለ ከሰማይ ወደ ምድር መጣ። መድኃኒቱ የሚቀመምባት እንጨት እጽ ደግሞ ድንግል ማርያም ከዳዊት ዘር ተገኘች አለ። ምእመናን የሁላችሁ ከሰው መድኃኒት መቀመም አይቻልም አደለ? መድኃኒት የሚቀመመው ከእጽዋት ነው። መድኃኒት የሚቀመመው ከእንስሳት ነው። ከአንድ ሰው ግን መድኃኒት መቀመም አስፈለገ። እምፀወ ገዳም ወይም ደመ እንስሳ አላ ዘወጽሐት ማውቄሁ ለሰሎሞን ከሰው አይደለም መድኃኒት፣ ከእንስሳት ደም አይደለም፣ ከእጽዋት ደም አይደለም። መድኃኒቱ የተቀመመው ከአንዲት ታናሽ ብላቴና ከሰሎሞን ዘር ከተገኘሽ ከድንግል ማርያም ግን መድኃኒቱ ተቀመመ አለ። ስለዚህ ቤዛ ብትባል ምን ይገርማል? የወለ ደመና ሳያዩ ዝናብ ማግኘት አይቻልም ነው ምልህ። ድንግል ማርያምን ምልጃዋን ሳይቀበሉ ክርስቶስን አምናለሁ ማለት አይቻልም። ደመናውንና ዝናቡን ነጣጥለህ አታየውም። በእኛ ቤተ ክርስቲያን ክርስቶስንና ድንግል ማርያምን ነጣጥለን የምንፈጽመው የአምልኮ ሥርዓት የለንም። ልጇን እናመልካለን፣ እናቱን እናከብራለን። ለልጇ የባህሪ ምስጋና እንሰዋለታለን፣ ለእሷ የጸጋ ምስጋና። ለልጇ የባህሪ ስግደት፣ ለእሷ የጸጋ ስግደት። የልጇ ታምር ከተነበበ በኋላ ቀጥሎ የእሷ ታምር ሲነበብ አያችሁ። ዛሬ እሷ ቅዳሴ ቢቀደስ የጌታ ቅዳሴ ይቀደሳል።
ዛሬ ጌታን ጾም ብንጾም ቀጥሎ የማርያምን ጾም እንጾማለን። ዛሬ ጌታ ተነሳ ብንል ቀጥሎ ማርያም ተነሳች እንላለን። ለምን ካልከኝ ደመናውንና ዝናቡን ነጣጥለህ አታየውምና እኮ ነው እናንተ። ስለዚህ ክረምቱ ሲመጣ ለካሲን ሁሉ ነገር ይዞልን ይመጣል። ነገረ ድነትን፣ ምስጢረ ሥጋዌን፣ የሕይወት ዝናብ ክርስቶስን፣ ነገረ ማርያምን፣ አማናዊት ደመና ድንግል ማርያምን ይዞልን ይመጣል። ሦስተኛ ክረምት የበጀት መዝጊያ ነው። በነጥብ ነው እየተነጋገርን ያለ ነው። ርዕሳችን ምን ነበረ ምዕመናን? ክረምት ነበረ። በጣም አጭር አረፍተ ነገር ነች፣ ብዙ ነጥብ ግን እናይባታለን። ሦስተኛው ክረምት የበጀት መዝጊያ ነው። እኛስ የኃጢአት በጀት በንስሐ ምንዘጋው መቼ ነው? ክፋቱን፣ ምቀኝነቱን፣ ተንኮሉን፣ ዘረኝነቱን በንስሐ ዘግተን ወደ ክርስቶስ ምንቀርበው መቼ ነው? ሰኔ 30 ትጉም ሰነፎም ሂሳብ ለማወራረድ በጀት ለመዝጋት ይሮጣል፣ ይወጣል፣ ይወርዳል። እኛ ግን የኃጢአትን በጀት በንስሐ ሳንዘጋ አዲሱን ዓመት እንናፍቃለን። እንዴት ይሆናል ምዕመናን? ከንስሐ የተለየ ሕይወት ሊኖረን አይገባም። ኃጢአት እስከ ሠራን ድረስ ንስሐ ያስፈልገናል። ኃጢአት የለብንም ብንል ራሳችን እናታልላለን፣ እውነትም በእኛ ውስጥ የለም አለ። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ሰው ሆኖ ማይበድል እንጨት ሆኖ ማይጨስ የለም። ሁለት ነገር አትርሱ ምዕመናን። እየሰማችሁኝ ነው? የእግዚአብሔርን ቸርነትና የእኛን በደል። እኛ ያልበደልንበት ቀን የለም። መድኃኔዓለም እኛን ይቅር ያላለበት ጊዜ የለም። ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብዳልና ከንስሐ የተለየ ሕይወት ሊኖረን አይገባም። ክረምት የበጀት መዝጊያ ነው። የኃጢአትን በጀት በንስሐ እንዝጋ። ቢያንስ 2 ወር አለን። ወደ አዲሱ ዓመት ከመሻገራችን በፊት አዲሱን ዓመት የኃጢአትን ፋይል ዘግተን እንቀበለው። ስንተኛ ነኝ? እርግጠኞች ናችሁ? አንደኛ ክረምት የምጽአት ምሳሌ፣ ሁለተኛ ክረምት ሲመጣ ማንን ይዞልን ይመጣል? እመቤታችንና ክርስቶስን። ትክክል። ሦስተኛ ክረምት የበጀት መዝጊያ። አራተኛ ክረምቱ መቼ ገባ? ቅድም ተናግሬ ነበር አይደል? ሰኔ 26 ገባ። እኛስ ንስሐ የምንገባው መቼ ነው? አያችሁ፣ ያለ ምክንያት የተጻፈ ነገር የለም። በቤተ ክርስቲያናችን ሐዊ የሚባል አንድ ትልቅ መጽሐፍ አለ። በትልልቅ ገዳማት ነው የሚገኘው። አሁን ትንሽ ተቆርጦ ገበያ ላይ በህትመት ደረጃ ውሏል። ምን ይላል? ወበዊወታ ለክረምት ከመታን ቆሙ ለትጉሃን መሃይምናን ይላል። የክረምት መግባት የበረቱ ምዕመናን ንስሐ እንዲገቡ የማንቂያ ደወል እንዲሆናቸው ነው። ይገርማል። አያቸው፣ ክረምት እኮ ገባ፣ እኔስ ንስሐ ምገባው መቼ ነው ብለው ምዕመናን እንዲያስቡ ለማስቻል ነው የክረምቱ። አሁን እኛ ይህን እናስታውሳለን። እንኳን ክረምት ገባ ብለን ንስሐ መግባት ይቅርና ክረምት የገባበትን ቀን እንኳን እናስታውሳለን። እውነት ለመናገር የክረምት መግባት ግን አለ ንስሐ ምዕመናን መግባት እንዲችሉ ለማስገንዘብ ነው ይላል። ስንተኛ ነኝ? አራተኛ። አምስተኛ ክረምት የመጪው ዓመት ተስፋ ነው። ያለ ብዙ ማብራሪያ ነው የምነግራችሁ። እያንዳንዱ ቢተነተን በደንብ ያቆያል። ስንተኛ አልኳችሁ? አምስተኛ ክረምት የመጪው ዓመት ተስፋ ነው። ገበሬ መጪውን ዓመት ተስፋ አድርጎ በክረምት ምን ይላል? ይወጣል፣ ይወርዳል፣ ይደክማል። በላይ ዝናብ እየወረደበት በታች ጎርፉ እየሄደበት ጭቃ በጭቃ ሆኖ ይደክማል። ለምን? መጪውን ዓመት ተስፋ አድርጎ። መጪው ዓመት ተስፋ ምንድን ነው? የጥቅምት አበባ ነዋ። የሂዳሩ አዝመራ ነዋ። ጥር ላይ የሚያስገባው ምርት ነዋ። ያንን ተስፋ አድርጎ በክረምት ይደክማል። እኛም መጪውን ዓለም ተስፋ አድርገን በጾም በጸሎት እንደክማለን እኮ ነው እናንተ። እስመ በብዙ ጻማ ሀለወነ ንብአ ለመንግሥተ እግዚአብሔር፣ በብዙ ድካም የእግዚአብሔርን መንግሥት እናገኛት ዘንድ ተስፋ እናደርጋለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22
ገበሬው በክረምት እንደሚደክም መጪውን ዓመት ተስፋ አድርጎ የጥቅምቱን አበባ የሂዳሩን አዝመራ እኛም መጪውን ዓለም መንግሥተ ሰማይን ተስፋ አድርገን በጾም በጸሎት በስግደት እንደክማለን። ዓይን ያላያትን ጆሮ ያልሰማትን በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት ከመላእክት ጋር ቅዱስ ቅዱስ እያል የምንኖርባት መንግሥተ ሰማይን መጪውን ዓለም ተስፋ አድርገን እንደክማለን በጾም በጸሎት እንደ ገበሬው ማለት ነው። ስንተኛ ነኝ? ደከማችሁ? መልካም። ስንተኛ? አምስተኛ። ስድስተኛ ኦርቶዶክሳውያን በክረምት ስራ ይቆማል። ርዕሳችን ምን ነበረ? ክረምት ነበረ። በክረምት ምን ይቆማል? ስራ ይቆማል። ብዙዎቻችሁ የገጠር ልጆች ናችሁ። እኔም የገበሬ ልጅ ነው ያውቀዋለሁ። በክረምት ስራ ይቆማል። ገበሬ 9 ወር በጋ መሬቱን አርሶ አለስልሶ ክረምት ሲገባ ዘር ይዘራል። የተዘራው ይበቅላል። ከዛ አረሙን ይነቅላል። አረሙን ነቅሎ አጨዳ ወቅት እስከሚደርስ ስራ የለም፣ አርፎ ይሰነብታል፣ አርፎ ይቆያል። ይህ ምንድን ነው የሚያስተምረን ካላችሁ አንድ ጥቅስ ላሳያችሁ። ማቴዎስ 24 ቁጥር 20 ላይ ወጸልዩ ባይቱ ከመ ይኩን ጉያክሙ በክረምት ወበሰንበት ይላል። ሽሽታችሁ በክረምትና በሰንበት እንዳይሆን ምን በሉ? ጸልዩ አለ። ምን ማለት ነው? ሽሽታችሁ በክረምት እንዳይሆን ጸልዩ ማለት ሽሽት ማለት ሞት ማለት ነው። ድሮ ሰው ሞተ ሲባል ዋይ ሸሸ ተበላሸ ይባላል አይደለ? ሽሽታችሁ በክረምት እንዳይሆን ማለት ሞታችሁ ስራ መስራት ባቆማችሁበት ወቅት እንዳትሞቱ ምን በሉ? ለምኑ። በክረምት ምን ይቆማል ብለናል? ስራ ይቆማል። ሽሽታችሁ በክረምት እንዳይሆን ለምኑ ማለት መንፈሳዊ ስራ መስራት ባቆማችሁበት ወቅት እንዳትሞቱ ጸልዩ ነው። በእውነት ስራ ባቆምንበት ወቅት እንዳንጠራ መድኃኔዓለም ይርዳን። በጣም አስፈሪው ነገር ምዕመናን ይህ ነው። መንፈሳዊ ሥራ መስራት ባቆምንበት ወቅት መጾሙን፣ መጸለዩን፣ መስገዱን፣ ማስቀደሱን፣ አስራት በኩራት ማውጣቱን፣ ጉባኤ መካፈሉን፣ ወንጌል መማሩን፣ ገዳም መሄዱን ባቆምንበት ወቅት መጠራት እንዴት ያሳዝናል መሰላችሁ? አንዳንድ ሰው ሲጾም፣ ሲጸልይ፣ ሲሰግድ፣ ሲያስቀድስ ይኖርና የሆነ ሰዓት ላይ ሁሉንም ነገር እርግፍ አድርጎ ይተዋል። ያን ጊዜ ሞት ይመጣል። ሞት እንዳይመጣ ሥራ ባቆምንበት ሰዓት እግዚአብሔር ይርዳን። በእውነት በጣም አሳፋሪውና አስፈሪው ነገር ይህ ነው ወገኖች። መንፈሳዊ ሕይወት ኩንትራት አይደለም። መንፈሳዊ ሕይወት የሚኖር ነው። መንፈሳዊ ሕይወት የባል ልብስ አይደለም። ዛሬ ለብሰነው ነገ ሳጥን ውስጥ የምንከተው ልብስ አይደለም። ሁልጊዜ የምንለብሰው የሕይወት ልብስ ነው። መንፈሳዊ ሕይወት የሕይወት እሳት ነው። ዛሬ ሙቀነው ነገ የምናዳፍነው እሳት አይደለም። ሁልጊዜ በሕይወታችን የሚቀጣጠል የሕይወት እሳት ነው። አንዳንዶቻችን መንፈሳዊ ሥራችን አቁመናል። ትጋታችን ለምን ቀነሰ? ለምንድነው ስንፍና የገጠመን? ለምንድነው መዛል የገጠመን? በእውነት በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች በመንፈሳዊ ሕይወታችን ላይ ጫና ፈጥረውብናል። ማህበራዊ ሚዲያ ያስለመደን ጫጫታ ነው። ማህበራዊ ሚዲያ ያስለመደን ትችት ነው፣ ስድብ ነው፣ ቧልት ነው፣ ሐሜት ነው። ሁሉም የራሱ የትግል ሜዳ አለው። ሁሉም ጦሩን ሰብቆ ነው የሚጠብቀው። አንዱ አንዱን ይሰድበዋል። ጫጫታ የበዛበት ዘመን ነው። በዓይናችን የምናየው ዓይናችን ባየው ነገር እንዳይሳቀቅ፣ ጆሮአችን በማት ወሬ እንዳይደነግጥ፣ ልባችን በሁኔታዎች እንዳይዘን እባካችሁ ነገሩ በልክ ይሁን ምዕመናን። ምናየው ነገር ሁሉ ጥሩ አይደለም። ልብን የሚያደክም ነው፣ የሚያዝል ነው፣ ግራ የሚያጋባ ነው። በመንፈሳዊ ሕይወት እንዳንበረታ ያደረገን አንዱ ማህበራዊ ሚዲያ ነው። ወጣቱን ቴክኖሎጂው በልቶታል በደንብ አድርጎ ቅርጥፍ አድርጎ። አንዳንዱ በቴክኖሎጂው ምናልባት ሰልጥኖበት ይሆናል። አንዳንዱ ግን ቴክኖሎጂው በራሱ ሰልጥኖበታል። እናቶቻችን ድሮ በቡና ነበረ ሐሜቱ። እኛ ልጆቻቸው ደግሞ አድገንላቸው ተመንድገንላቸው በማህበራዊ ሚዲያ መተማማት ጀመርን። በቡና የጀመራችሁትን ሐሜት እኛ ደግሞ አሳደግ ነው።
ምን ልላችሁ ፈልጌ ነው? ይሄ ሁሉ በመንፈሳዊ ሕይወት እንዳንበረታ የሚያደርግ ነው። እያንዳንዱ የራሱን ሐሳብ ይዞ ነው የሚመጣ። ይህ ሁሉ አድካሚ ነው፣ የሚያስጨንቅ ነው፣ ምንሰማው የሚረብሽ ነው፣ የሚያውክ ነው፣ ግራ የሚያጋባ ነው። የሚያሳርፍ ነገር ምንሰማበት ቀን በጣም አጭር ነው። በዚህ ዘመን ከማህበራዊ ሚዲያ የራቁ ሰዎች ምንኛ እድለኞች ናቸው። መቼም በዲጂታሉ ዓለም አንድ መንደር በሆነችበት ዘመን ከመረጃ መራቁ የራሱ ጉዳት ቢኖረውም ግን አብዛኞቹ የራቁ ሰዎች ምንኛ የታደሉ ናቸው። ምን ልላችሁ ፈልጌ ነው? በክረምት ሥራ ይቆማል መንፈሳዊ ሥራ፣ በአንድም በሌላም ድንዛዜ መንፈሳዊ ሥራ ባቆምንበት ወቅት እንዳንሞት መድኃኔዓለም ሁላችንም ይርዳል። በክረምት ሥራ ይቆማል መንፈሳዊ ሥራ ባቆማችሁበት ወቅት እንዳትሞቱ ጸልዩ አለ። ስንተኛ ነኝ? ደከማችሁ? ሁለት ቃል ልንገራችሁና ልጨርስ። የጠዋት መርሃ ግብር ነው። ስንተኛ ነኝ? ስድስተኛ። ሰባተኛ ክረምት የቅጠል ወቅት ነው። የምን ወቅት ነው? በጋ ደግሞ የምን ወቅት ነው? የፍሬ ወቅት ነው። ሽሽታችሁ በክረምት እንዳይሆን ጸልዩ ማለት ምዕመናን በቅጠል የሆነ ሕይወት ይዛችሁ እንዳትሞቱ ምን በሉ ለምኑ፣ ጸልዩ ማለት ነው። ቅጠል የሆነ ሕይወት አለ፣ ፍሬ ማይታይበት ሕይወት። ቅጠል የሆነ ሕይወት ማለት ምን ማለት ነው? ኦርቶዶክሳዊ ሆኖ ማይጾም፣ ኦርቶዶክሳዊ ሆኖ ማይጸልይ፣ ኦርቶዶክሳዊ ሆኖ ማያስቀድስ፣ ዓመት እስከ ዓመት ከእግዚአብሔር ቤት ርቆ ሚኖር፣ በስመ ክርስትና ዕድሜው ያለቀበት፣ አለ ተብሎ በሕይወት ያልተጓዘ፣ ሙቷል ተብሎ ያልተገነዘ፣ በዓለማዊነት የተዋጠ፣ በሥርዓት አልበኝነት ሚመራ ይሄ ነው ማነው? ቅጠል የሆነ ሕይወት። ቅጠል የሆነ ሕይወት ይዘን እንዳንጠራ መድኃኔዓለም ይርዳን። በሌላ አነጋገር ሃይማኖት የሁላችሁ ሃይማኖት በቅጠል ይመሰላል፣ ፍሬ ደግሞ በምግባር ይመሰላል። ሃይማኖት በምን ይመሰላል? ፍሬ በምግባር ይመሰላል። ሽሽታችሁ በክረምት እንዳይሆን ለምኑ ማለት በሃይማኖት ሳላችሁ የምግባር ፍሬ ሳታፈሩ እንዳትሞቱ ለምኑ ነው። በሃይማኖት ሁነን ምግባር አልባ ሁነን ከመሞት እግዚአብሔር ይሰውርን። አሁን የተቸገርነው ይህ ነው። ሃይማኖት ያለ ምግባር አያድንም። በዚህ ዘመን የተቸገርነው ትልቁ ችግር ምን እንደሆነ ታውቃላችሁ? ኢየሱስ ጌታ እንደሆነ ካመን ትድናለህ ይሏቸዋል። ለመዳን ግን በጎ ምግባር ያስፈልጋል። የምዕራቡን ዓለም ክርስትና ያበላሸው ይሄ ነው። ሰዎች ራሳቸውን ለክርስትና ማመቻቸት ሲገባቸው ለነሱ የሚመች ክርስትና መፈለግ፣ መጾም ሲያቅታቸው ጌታ የጾሞልኛል ይላሉ። ጌታማ እንደበላ እንደጠጣም ተጽፏል። ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ለምን ምግቧን አልተዋትም? ራሳቸውን መግዛት ሲያቅታቸው ጽድቅም ሰራ ኃጢአትም ሰራ ለመዳን አስተዋጽኦ የለውም። ኢየሱስ ጌታ መሆኑን ካመን ትድናለህ ይሏቸዋል። አሁን መንገድ ላይ ያሰለችን ማስታወቂያ አይደለም ምዕመናን? ይሄ እኮ ነው ምዕመናን። አላመንኩም እንዳትሉ አምነሃል ይልሃል። በጎ ምግባር እንዳንሰራ ደግሞ ድነሃል ይሉናል። የዳነ ሰው ደግሞ እጅና እግሩን አጣጥፎ ይቀመጣል። ሃይማኖት ያለ ምግባር አያድንም። ከሥራ የተለየ እምነት ከነፍስ የተለየ ሥጋ የሞተ እንደሆነ ከሥራ የተለየ እምነት የሞተ ነው። መሰረታዊ ነገር ነው ምነግራችሁ በነገረ ድነት ዙሪያ። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ዮሐንስ አፈወርቅ ደግሞ አሚንሰ መሰረቲቲ ወካላኒ ሕንፃ ወነድቅሙንቱ ሃይማኖት መሰረት ናት። በጎ ምግባራት ደግሞ ጣሪያና ግድግዳ ናቸው አለ። በጎ ምግባራት ምንድን ናቸው? ጣሪያና ግድግዳ ናቸው። አንድ ቤት የሚሆነው ውሃ ልኩ ስለወጣለት ብቻ አይደለም። መሰረቱ ስለተጣለ ብቻ አይደለም። በር ያስፈልገዋል፣ መስኮት ያስፈልገዋል፣ ጣሪያ ያስፈልገዋል፣ ግድግዳ ያስፈልገዋል። አንድ ሰው ዳነ የሚባለው በሃይማኖቱ ላይ በጎ ምግባር ሲጨምርበት ነው። አለበለዚያ አይሆንም። ግድግዳ ማቆሙ ብቻ ቤት እንደማያስብለው ሁሉ አንድ ሰው ማመኑ ብቻ ለመዳን አያበቃውም። በጎ ምግባር የሚባል ነገር አለ። ክርስቶስም ለፍርድ ሲመጣ የሚጠይቀን በምግባራችን ነው። የሚፈርድብንም በምግባራችን ነው፣ የሚጠይቀንም ምግባር ነው። ለእያንዳንዱ እንደ ሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ያ ሥራ ምንድን ነው? ማቴዎስ 24
ማቴዎስ 25 ቁጥር 31 ላይ ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? እንግዳ ሁኜ ተቀብለኸኛል ወይ? ታርዤ አልብሰኸኛል ወይ? አያችሁ፣ ይህ ምን ይባላል? በጎ ምግባር። ምን ልላችሁ ፈልጌ ነው? አምናችኋል፣ ተጠምቃችኋል፣ ሥጋዬን በልታችኋል፣ ደሜን ጠጥታችኋል። ከእንግዲህ በኋላ ይበቃል አላለም። ደግሞ ሌላ ሥራ ይጠየቃል። መዳን የሚባለው የብዙ ነገሮች ስብስብ ነው። ዝም ብዬ ድኛለሁ አይባልም፣ ነውር ነው። ጸድቄአለሁ አይባልም። አሁን የመናፍቃኑ አስተምሮ ድነናል፣ ጸድቀናል አይሆንም። ሰው ጉዞውን ሳያጠናቅቅ መጨረሻው ሳይታወቅ እንዴት ድኛለሁ ይባላል? እናንተ በእኛ ቤተ ክርስቲያን አስተምሮ የውላችሁ ነገረ ድነት ምን ተብሎ ይተነተናል መሰላችሁ? አንደኛ ድነናል። እስቲ ተናገሩ። ምን ብለናል? ድነናል። አንደኛ ድነናል። ከመርገመ አዳም ድነናል። ከዘላለም ሞት ድነናል። በአዳም በኩል ከደረሰብን የባህሪ ጉስቁልና ድነናል። በጅምላ ከመኮነን ድነናል። በአዳም ኃጢአት ተጠያቂዎች አይደለንም። ድነናል የሚያስብለው አንዱ ይሄ ነው። ሁለተኛ እየዳንን ነው። እስቲ ተናገሩ። ምን ማለት ነው? እየዳንን ነው ማለት ንስሐ እየገባን እየጾምን እየጸለይን መንፈሳዊ ተጋድሎ እያደረግን በቅዱሳን ምልጃ እያመን ማለት ነው። ከዛ እንድናለን ይባላል። ምን ይባላል? ድነናል፣ እየዳንን ነው፣ እንድናለን ማለት እግዚአብሔር ቢፈቅድ ገነት እንገባለን ነው። ገነት ተከፍታልናለች እንጂ አልገባንባትም። ተስፋው ተሰጥቶናል እንጂ አልተረጋገጠም። ስለዚህ ምንድን ነው የሚባለው? እንድናለን ነው። ድኛለሁ እንዴት ይባላል? ምእመናን ነውር እኮ ነው። ዋዲ ታውቀለነ ከመምን ተንከውን፣ ነገ ምን ልንሆን እንደምንችል አልተገለጠልንም። ትናንትና አማኞች የነበሩ ዛሬ ከሃዲዎች ሁነዋል አይደለ? ሰው መጨረሻው ሳይታወቅ ድነናል ይባላል? አይባልም። ከዘላለም ሞት ድነናል፣ እየዳንን ነው። መዳን ሂደት እንጂ ቅጽበት ስላልሆነ እንድናለን። እግዚአብሔር ቢፈቅድ ደግሞ ገነት እንገባለን በቸርነቱ ነው የሚባለው። ስለዚህ ሽሽታችሁ በክረምት እንዳይሆን ጸልዩ ማለት በሃይማኖት ሳላችሁ የምግባር ፍሬ ሳታፈሩ እንዳትሞቱ ለምኑ። ስንተኛ ነኝ? የመጨረሻ መዝጊያ ቃል ምነግራችሁ ክረምቱ ሲመጣ ምን ትዝ ይለናል ካላችሁ፣ ነቢያት በክረምት ገበሬ፣ ሐዋርያት ደግሞ በበጋ ገበሬ ይመሰላሉ። ነቢያት በምን ገበሬ? ነቢያት በክረምት ገበሬ፣ ሐዋርያት ደግሞ በበጋ ገበሬ። ክረምቱ ሲመጣ እነዛ ዋጋ ከፍለው ያለፉ ነቢያት ትዝ ይሉናል። አያችሁ፣ የክረምት ገበሬ ጠዋት ከእንቅልፉ እንደነቃ ቁርስ ሳይበላ ሞፈር ቀንበር ተሸክሞ በሬዎቹን እየነዳ ወደ ሥራ ቦታ ይሄዳል። በሥራ ቦታ ላይ በላይ ዝናብ እየወረደበት በታች ጎርፉ እየሄደበት ጭቃ በጭቃ ሁኖ ይውልና ማታ ወደ ቤት ሲገባ ጎመን እራት ሁኖ ይቀርብለታል። የክረምት ገበሬ የሁላችሁ በገጠር ጎመን የሚቀርበው ምርጫ ሲጠፋ ነው፣ ከችግር የተነሳ ነው። በዚህ በከተማ እንግዲህ ጎመን ከሳይንሱ አንጻር ጥቅም አለው መሰል አይደል? አዎ። ገበሬ ግን የሁላችሁ ክረምቱን ችግር ስለሚበዛ የፊቱ ያልደረሰ የኋላው ያለቀበት አይደል የሚባል ክረምት። ስለዚህ ምን ያደርጋል? የጓሮ ጎመሩን ነቅሎ ያችን ቀቅሎ ችግሩን ያሳልፋል። እና አማራጭ ሲጠፋ የሚቀርብ ነው። እራት እንደበላ አትቁጠሩት ማለት ነው በገጠሩ። በዚህ በከተማው ግን እንዳልኳችሁ ጥቅም አለው መሰል ከሳይንሱ አንጻር። እንዲያውም ምን ይባላል መሰላችሁ? የዘንድሮን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተቆልላ ይባላል። አያችሁ፣ የሀገራችን ትውፊት ነው፣ የባህላችን አንዱ መገለጫ። የዘንድሮን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተቆልላ። እንጀራው አነስ ያለች ናት፣ ጎመሯ ግን በዛ ብላ። እንዲህ አድርጎ ገበሬው ይሸውደዋል። ስለዚህ ጎመን እራት በልቶ ያድራል። አያችሁ፣ የክረምት ገበሬ ምግብ ሳይበላ ሞፈሩን ቀንበሩን ተሸክሞ በሬ እየነዳ ወደ ሥራ ቦታ እንደሚሄድ ሁሉ ነቢያትም ጾማቸውን አስተምረዋል። ምግብ ሳይበሉ ያለ ልጅነት ማለት እኮ ነው። ያለ ልጅነት ትንቢት ተናግረዋል፣ አስተምረዋል። በብሉይ ኪዳን ለሰዎች የሚሰጠው መንፈስ የረድኤት መንፈስ ይባላል።
በአዲስ ኪዳን ደግሞ ለሰዎች የሚሰጠው መንፈስ የልጅነት መንፈስ ይባላል። ከረድኤት መንፈስ የልጅነት መንፈስ ይበልጣል። ሐዋርያት ሲሳዩ ላይ ደርሰዋል፣ የልጅነት መንፈስ ተቀብለዋልና። እያችሁ የክረምት ገበሬ በድካም ውሎ ማታ ወደ ቤቱ ሲገባ ጎመን ራት ሆኖ እንደሚቀርብለት ነቢያትም ወደ ሲኦል ወርደዋል። እስከ ጌታ መምጣት ድረስ ምንም መከራው ባያገኛቸውም የክረምት ገበሬ በድካም እንደሚያድር ሥራ ይበዛበታልና ነቢያትም ብዙ ደክመዋል። የክረምት ገበሬ በረሃብ እንደሚያድር ነቢያትም የነፍስ ረሃብ ገጥሟቸዋል። የክረምት ገበሬ በስቃይ እንደሚያድር ነቢያትም ብዙ ተሰቃይተዋል። አንዳንዶቹ በመጋዝ እየተሰነጠቁ፣ አንዳንዶቹ በድንጋይ እየተወገሩ አልፈዋል። ገበሬ ምን ይላል? በክረምት ያለ ስቃይ በበጋ ያለ ሲሳይ። ምን አልኳችሁ? በክረምት ያለ ስቃይ በበጋ ያለ ሲሳይ ይላል። የክረምቱን ስቃይ የሚያውቀው ገበሬው ብቻ ነው። አያችሁ፣ በክረምት ገበሬ የተመሰሉ ነቢያት በስቃይ ያለፉ ማለት ነው ባጭሩ። በበጋ ገበሬ የተመሰሉ ሐዋርያት ግን በበጋ ያለ ሲሳይ አይደለ፣ ከሲሳዩ ደረሱ። ያ ሲሳይ ማን ነው? ክርስቶስ ነው። ለዚህ አይደል ጌታ ሲያስተምር እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይሬዩ። እነዚያ ነቢያት እናንተ የምታዩትን ሊያዩ ወደዱ፣ ግን አላዩም። እናንተ ግን በአጭር ቁመት በጠባብ ደረት ተወስኛ አይታቸዋል፣ ከሲሳዩ ከኔ ደርሳቸዋል አላቸው። ነቢያት ከዘመነ ስጋዌ ሳይደርሱ የናፈቁትን ዓመተ ምሕረት ሳያዩ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሳያዩት በስቃይ ያለፉ። ሐዋርያት ግን ከሲሳዩ ደረሱ። ያ ሲሳይ መብልዐ ርሑባን ስቴ ጽሙዓን፣ ለተራቡት ምግብ ለተጠሙት መጠጥ የሆነው የዓለም መድኃኒት መድኃኔ ዓለም ነው። ስሙ ለዘላለም የተመሰገነ ይሁን። ወገኖቼ ሐዋርያት ከሲሳዩ ደርሰዋል። ሲሳዩ ክርስቶስን አግኝተዋል። እኛም ዕድለኞች ነን፣ ከሲሳዩ ደርሰናል። ግን ይህን ሲሳይ ተቀብለነዋል? አዎ በ40 በ80 ቀን ተቀብለነዋል። ግን ሲሳይ ነውና በየቀኑ መበላት የለበትም። በየቀኑ መመገብ የለብንም። በየሳምንቱ በየወሩ መመገብ የለብንም። ንስሐ እየገባን ሥጋ ወደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋ ወደሙ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከሥጋ ወደሙ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዛ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ቤተ ክርስቲያን ትሰራላችሁ፣ ታስቀድሳላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዛ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች እንዳይሆኑብን እፈራለሁ። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ፣ ጀርባችሁን ለማዱ ትሰጣላችሁ። እስከ መቼ ከዚህ ማዕድ እንሸሻለን? ክረምት ነበረ። ስንት ነገር ተማርነ? ግሩም። ስንት ነገር ተማርነ? 8 7 ያላችሁ ሰዎች ሰምቻለሁ። ላስታውሳችሁ እንዴ? አንደኛ ክረምት የምጽአት ምሳሌ፣ ሁለተኛ ክረምት እመቤታችን ክርስቶስን ይዞልን ይመጣል። ሶስተኛ ክረምት የበጀት መዝጊያ ነው። አራተኛ ክረምቱ መቼ ገባ? ሰኔ 26። አምስተኛ ክረምት የመጪው ዓመት ተስፋ ነው። ስድስተኛ በክረምት ሥራ ይቆማል። ሰባተኛ ክረምት የቅጠል ወቅት ነው፣ በጋ የፍሬ ወቅት ነው። ስምንተኛ ነቢያት በክረምት ገበሬ፣ ሐዋርያት በበጋ ገበሬ ይመሰላሉ። በክረምቱ በኩል ያስተማረን አምላክ የተመሰገነ ይሁን። መዋዕለ ክረምቱን አሳልፎ ለብርሃነ መስቀሉ በሰላም ያድርሰን። ከጻድቁ አባታችን ከአቡነ አረጋዊ ከገብረ ክርስቶስ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር።